የምናስቀድመው የሰሞኑን የህልውና ተጋድሎ እንቅስቃሴዎችን የተመለከተ ይሆናል። እስቲ መረጃዎችን በቅድሚያ ብታካፍለን። በክልል በተለይ በወሎ በጎንደርና በሸዋ ሰፋፊ የውጊያ ቀጠናዎችን የሸፈኑ ጥቃቶች እና ከባባድ ውጊያዎች ተካሂደዋል። በተለይ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በአንዳንድ የወሎና የሸዋ አዋሳኝ አካባቢዎች ላይ በጋራ በመከላከያና በአድማ ብተና ኃይሉ ላይ ጥቃት በመፈጸም ትልልቅ ድሎችን ማግኘት መቻላቸውን ነው እየተነገረ የሚገኘው። በተለይ ዛሬ የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ በላስታ ወረዳ ከታዳጊዋ ብልብላ ከተማ በተደረገ አውደ ውጊያ ፋኖ ድል መቀዳጀቱን አስታውቋል። ከብልብላ ጊዮርጊስ በቅርብ ርቀት ልዩ ስማቸው ዲቪያና አሞራ ደብር ተብለው በሚጠሩ አካባቢዎች ላይ ፋኖ በወሰደው የጸረ ማጥቃት እርምጃ 8 የአገዛዙ ወታደሮች ሲገደሉ ከ17 በላይ የመከላከያ ኃይሉ መቁሰላቸውን ለማወቅ ተችሏል። በዘመቻ አባናደው ሙሉ በሙሉ ተደምስሰው በቅርቡ እንደ አዲስ የተዋቀሩት የአገዛዙ የ12ኛና 65ኛ ክፍለ ጦሮች በዙ 23 እና በሞርተር በቢኤም እና በሌሎች ማካናይዝድ መሳሪያዎች ታግዘው ከብልብላ በቅርብ ርቀት ልዩ ስማቸው ዲቪያና አሞራ ደብር ተብሎ በሚጠሩ አካባቢዎች ላይ ማጥቃት ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ኪሳራ አስተናግደው ከአካባቢው መሸሸታቸውን አስታውቀዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የምትገኘው ማረጉ ተማረ ክፍለ ጦር ባደረገችው ማጥቃትም ከ10 በላይ የአገዛዙ ወታደሮች ሲገደሉ በርካቶቹ መቁሰል መቻላቸውን የህዝብ ግንኙነቱ አስታውቋል። የብልጽግና ጦር ከህዳር 10 2018 ዓ.ም ጀምሮ በላስታ በአይና ወረዳዎች በአየር ኃይልና በመድፍ በብረት ለበስ ታንኮችና በዙ 23ቶች እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ቢሆንም ድል እንደ ሰማይ ርቆት ሰብአዊና ቁሳዊ ኪሳራ ደርሶበት ከአካባቢው መሸሸቱን ለማወቅ ተችሏል። ከፋኖ ጋር እጅ በእጅ ገጥሞ ማሸነፍ ያልቻለው የአገዛዙ ጦር በየደረሰበት አካባቢ ንጹሃንን በመረሸን ታዳጊ ልጆችንና ባለትዳር ሴቶችን አስገድዶ በመድፈር አብያተ ክርስቲያናትና መስጊዶችን በማርከስና ሀብት ንብረቶችን በማውደም የጥላቻ ጥጉን እያሳየ ይገኛል ሲሉ የአካባቢው የዓይን እማኞች እየተናገሩ ይገኛሉ። ይህ በእንዲህ እንዳለ በምዕራብ ጎጃም በቋሪት ወረዳ በአዲስ መልክ ተዋቅራ ወደ ጥቃት የገባችው ጣሊያ ሻለቃ ከአካባቢው ማህበረሰብ ጋር በመቀናጀት የብልጽግናን ሰራዊት ሙትና ቁስለኛ አድርጋ በአጭር ሰዓታት በውጊያ ቀጠናው አባራ መልሳቸዋለች። ዛሬ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በ102ኛ ኮር የ33ኛ ክፍለ ጦር ጣሊያ ሻለቃ ከአካባቢው ማህበረሰብ ጋር በመቀናጀት ለአፈና የመጣውን የአብይ አህመድን ሰራዊት በመልሶ ማጥቃት መልሰዋለች። በከበባ ከንጋቱ 12 ሰዓት እስከ ቀኑ 4 ሰዓት ከ30 ድረስ በቆየው አውደ ውጊያ ከግል ባለጦር መሳሪያዎች ጋር በጋራ መልሶ ማጥቃት ጣሊያ ሻለቃ ብዛት ያለውን ሙትና ቁስለኛ አድርጋ ወደ መጣበት እንዲመለስ ማድረጋቸውን የክፍለ ጦሩ የህዝብ ግንኙነት ለአንከር ሚዲያ አቀብሏል። የአገዛዙ ጦር ሰራዊት በዛሬው ዕለትም በተለያዩ ግለሰብ ቤቶች ዘረፋ መፈጸሙንና በተለይ ህዳር 18 2018 ዓ.ም በዘረፈው የአብይ አህመድ 24,000 ብር የተወሰደበት የእንስሳት ሐኪም ዛሬም መድኃኒት ቤቱን ሙሉ በሙሉ ማቃጠላቸውን የአካባቢው የዓይን እማኞች ገልጸዋል። በዛሬው ዕለትም እንዲሁ በጎንደር ዙሪያ ወረዳ ከፋኖ በተባረሩ ታጣቂዎች ተመርቶ የመጣው የአገዛዙ ኃይል በጎንደሬ በጋሻው ክፍለ ጦር ተደምስሷል። ከጸዳ ከማክሰኝንና ከደጎማ ከተሞች በማሰባሰብ ወደ ጎንደሬ በጋሻው ጠንካራ ቀጠና የገባው የአገዛዙ ጦር ዳዋ፣ ዳሞት፣ ምንዝሮና ቡሩባክስ በተባሉ ለጎንደር ከተማ ቅርብ በሆኑ ከተሞች ላይ ተመትቶ ተዋርዶ ተመልሷል ብለዋል። ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት በተደረገው አውደ ውጊያም ፋሲለደስ፣ ቃኘውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ12 በላይ የአገዛዙ ጦር ሲደመሰስ ከ18 በላይ የአገዛዙ ጦር መቁሰሉን ለማወቅ ተችሏል። ይህ በእንዲህ እንዳለ በሸዋ ዛሬ ታላቅ ተጋድሎ
ሲፈጸም መዋሉን የአካባቢው የዜና ምንጮች አስታውቀዋል። በሸዋ እና በወሎ አዋሳኝ ቀጠናዎች የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በተናጠልና በጋራ በፈጸሙት ማጥቃት በአገዛዙ ጦር ላይ ከፍተኛ ጥቃት እየፈጸሙ ሲሆን የአብይ አህመድ ጦር በእግረኛ ጦር ከአቅሙ በላይ ሲሆንበት በወታደራዊ የውጊያ አውሮፕላኖች አሰሳና ውጊያ እያደረገ እንደሆነ ለማወቅ ተችሏል። በተለይ በምዕራብ ወሎ ዳገር ከተማ ላይ ከጃማ ተነስቶ የነበረው የአገዛዙ ጦር የአማራ ፋኖ ብሔራዊ ኃይል ሚኒሊክስ ዋሲል ክፍለ ጦር ከባድ ምት በመምታት ወደ ጃማ እንዲመለስ ማድረጉንና ከከለላ ወረዳ ቅዳሚት ከተባለች ቦታ ላይ የመጣውን የአገዛዙ ጦር ደግሞ የራስ አሊኮር ሳጂን አደም ወይም አባናዶ ክፍለ ጦር ቅዳሚት ላይ በርካታ ኃይሉ በመምታት ወደ ኋላ እንዲያፈገፍግ ማድረግ መቻሏን አስታውቀዋል። አሁንም በከለላ በተለይ ደገር በተባለው አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝና እዚህም በርካታ የመከላከያ ሰራዊት መደምሰሳቸውን ለማወቅ ተችሏል። ዜናም አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አስቴጉማ ክፍለ ጦር በመኩይ ከተማ የነበረውን የአገዛዙን ጦር በመደምሰስ ከተማዋን ሙሉ በሙሉ ተቆጣጥሯል። ዘመቻ ሰማዕታት በሚል በመኩይ ከተማ ላይ የጀመረው ዘመቻ በድል ተጀምሯል በማለት አስታውቀዋል። በአንጾኪያ ገምዛ ወረዳ ዋና ከተማ መኩይ ላይ ማጥቃት በመፈጸም ድል መቀዳጀታቸውን አስታውቀዋል። ጥቃቱ በከተማዋ አራቱ አቅጣጫዎች ማለትም ባቡር ጣቢያ፣ ፖሊስ ጣቢያ፣ 44ቱ 04 ቴክኒክ እና ሙያ ትምህርት ቤት እና ቀዲ በተባሉ ቦታዎች ላይ ወታደራዊ ምሽጎችን ከበባ በመፈጸም በአንደኛው ምሽግ ብቻ ከ15 በላይ የአገዛዙን ጦር በመግደል ከ20 በላይ በማቅሰል ምሽጎችን ሙሉ በሙሉ መቆጣጠራቸውና ድል መጎናጸፋቸውን ለማወቅ ተችሏል። አሁንም ዛሬ ማምሻውን በቆላ ወገራ በአጅሬ ከተማ በሚገኙ አካባቢዎች ላይ ውጊያ እየተካሄደ እንደሆነና የውጊያው ዋነኛ ምክንያትም በዛ አካባቢ የሚገኙ በተለይ በአጅሬ ከተማ ላይ ከ80 በላይ ሴቶችን በትምህርት ቤት ቅጥር ግቢ ውስጥ አፍነው የፋኖ ቤተሰቦች ናቸውና ባሎቻችሁን አምጡ በማለት በሴቶች ላይ ድብደባ፣ አስገድዶ መድፈር የፈጸመው የአገዛዙ ጦር እነዚህን እናቶችና ሴቶች ለማዳን የአማራ ፋኖ ብሔራዊ ኃይል በተለይ በዋናነት በዛ አካባቢ የሚንቀሳቀሰው የጎንደር በጋሻው ክፍለ ጦር ጥቃት ሰንዝሮ ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። እንዲሁም በምዕራብ ጎጃም ጃቢ ጠናን ወረዳ በርቀኝ ቀበሌ በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገና አገዛዙ ተመቶ ወደ ፍኖተ ሰላም በሚያፈገፍግበት ሰዓት 11 ህጻናት ከብት ጠባቂ ህጻናትን በመግደል ልክ እንደሰከላው ከፍተኛ የሆነ የበቀል ድርጊት እየፈጸመ እንደሆነ ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ ባለፉት 2 ቀናት የተካሄዱትን የሉና ተጋድሎች ተመለከቱ በርካታ መረጃዎችን ነው ያካፈልከን። እንግዲህ ብዙ ነገሮች ከፋኖ አንፃር እየተነሱ ይገኛሉ። ባለፈውም እንደተጠቀስነው የአብይ አህመድ አገዛዝ በአማራ ክልል እንዴት መቋጫ ያለው ጦርነት እናደርጓለን፣ እንዴት ብለን እንወጣለን የሚለው በብርቱ ያሳሰበው ጉዳይ ነው። በአንጻሩ ደግሞ በበርካታ ሀገራዊ ጉዳዮች ምን ማድረግ እንዳለበት ግራ በተጋባበት ወቅት ላይ ነው የምንገኘው። የፋኖ ኃይሎችን በተመለከተ ነው ጥቃቶችን በየአቅጣጫው እየሰነዘሩ ነው የሚገኙት። በአማራ ፋኖ ህዝባዊ ድርጅት አፋድ ውስጥ የተፈጠረውን አጋጣሚ በመጠቀም ፋኖ ኃይሎች ተዳክመዋል፣ ይኸው አመራሮቻቸው ሰነድ ይዘው ትግሉን ጥለው ወጥተዋል የሚል መጠነ ሰፊ ፕሮፓጋንዳም ተጀምሯል። ማስረሻ ሰጠኝ ጨምሮ አንድ እንደዚሁ የአፋድ ከፍተኛ አመራር አባል መታገዳቸው ተሰምቷል። አስቀድመው ነው እነዚህ ሁለቱ ግለሰቦች ከድርጅታቸው የወጡት። እንደሚሰማው ከሆነ ወደ ብልጽግና አካባቢ እየተንጎዳጎዱ እንዳለ ነው መረጃዎች የሚያመለክቱት። እንግዲህ አንዳንድ ቃለ ጉባኤዎችን አንዳንድ የድርጅት ሚስጥሮችንም አገኘን ብለው ከወዲሁ ፕሮፓጋንዳውን የጀመሩት አካላትም አሉ። ለማንኛውም በዚህ አንጻር ምን እየተባለ ነው? እዛ አካባቢ ያለው መረጃ ጨምሮ አጠቃላይ ሁኔታ እንዴት ማየት ይቻላል? ትግሉ እንዲወድቅ የሚመኙ ኃይሎች እስከዛሬ ድረስ እንደምኞታቸው ቢሆን የአማራ ክልል ህዝብ አልቆ ምድረ በዳ አድርገውት ነበር። ነገር ግን ውጊያው እንዲጀመረ የዛሬ 2 ዓመት ከ8 ወርና ከ9 ወር በአማራ ክልል ውጊያው እንደጀመረ በ15 ቀን ጊዜ ውስጥ ጨርሳቸዋለሁ ብሎ የዘመተው ኃይል በኋላ እንደማይችል ሲያውቀው ምንድነው ያደረገው? በአማራ ክልል የሚገኙ ለዘመናት ተዋደውና ተፋቅረው የሚኖሩ በአማራ ክልል ሌላ ቋንቋ የሚናገሩ በልዩ ሁኔታ በማስታጠቅ እንክብካቤ በማድረግ በዛ አካባቢ ላይ የፋኖ ኃይሎችን እንዲበቱላቸው ፈለጉ። ነገር ግን አልቻሉም። አንደኛ
እነዚህ ማህበረሰቦች ህዝባችን ከፍተኛ ድጋፍ ከሚሰጠው ጋር አንጋጭን በማለት መሳሪያቸውን እያወረዱ ወይንም መሳሪያቸውን እያያዙ ከፋኖ ኃይሎች ጋር ተቀላቀሉ። ይህንን ያልቻለው መንግስት አሁን ሄዶ መጨረሻ ላይ የፋኖ ኃይሎች ላይ አስርጎ በማስገባት ውድመት እንዲፈጠር ለማድረግ ከፍተኛ እንቅስቃሴ አድርጎ ነበር። አሁን አንተ የጠቀስካቸው እነዚህ ኃይሎች እኮ ማንኛውም ትግሉ ይመለከተኛል የሚል የአማራ ተወላጅ እንዲሁም ሌሎች ኢትዮጵያውያን በሙሉ በግልጽ የሚታወቁ ከስርዓቱ ጋር ሲሰሩ የነበሩ በየትኛውም አካባቢ ውጊያ ተካፍለው የማያውቁ በየትኛውም አካባቢ ውጊያ መርተው የማያውቁ በአመራርነታቸው እጅግ በጣም ሲንከራተቱ መከራቸውን ሲያዩ የነበሩ በአማራ ፋኖ ህዝባዊ ድርጅት ውስጥ ከፍተኛ የሆነ ግምገማ ተፈጽሞባቸው ከብልጽግና ፓርቲ ከፍተኛ አመራር በተለይ ከአማራ ክልል የብልጽግና ፓርቲ አመራር ወይንም የክልሉ ምክትል ፕሬዚደንት ጋር በስልክ ሲገናኙ የአማራ ኃይሎችን ለማስመታት እንቅስቃሴ ሲያደርጉ በግምገማ የወረዱና ለ2 ወርና ለ3 ወራት ያሉበት የማይታወቅ አሁንም የመከላከያ ሰራዊቱን እዚህ ቦታ ተደብቀን ነው ያለንና መጣችሁ ውሰዱን በማለት ከዛ አካባቢ እንዲወሰዱ ተደርገዋል። የማስረሻ ሰጤን የተመለከትን እንደሆነ ከመጀመሪያው ጀምሮ እነዚህ ኃይሎች በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ ኃይል መካከል ውህደት እንዳይኖር አንድነት እንዳይኖር መነጋገር እንዳይኖር ከፍተኛ የሆነ ሴራ ሲሰራ የነበረና ተግባሩን ጨርሶ የፋኖ ኃይሎች መበተን ስላልቻሉና በአጠቃላይ የአማራ ፋኖ ህዝባዊ ድርጅትም ይሁን የአማራ ፋኖ ብሔራዊ ኃይል እነዚህ ሁለት ኃይሎች መቀራረብ በመጀመራቸውና ከመካከላቸው ያለውን ሰንኮፍ ነቅለው እንደሚያወጡት ስለተረዳ ከአካባቢው ተሰውሮ ሲንከራተት ነው የኖረው። ከጎጃም ጎንደር ሄደ፣ ከጎንደር ሸዋ ሄደ፣ ከሸዋ ወሎ መጣ፣ ከወሎ ደግሞ አሁን እንግዲህ መከላከያን ጠርቶኑ ተቀበሉኝ በማለት ወደ መንግስት እጁን ሰጥቷል እየተባለ ነው። ይሄም ያሳየው መሳይ ምንም ዋጋ የሌለው በየትኛውም የውጊያ ቀጠና ሰራዊት መርቶ የማያውቅ ኃይል የሄደበትን ዓላማ ተልኮ ለመፈጸም የሄደ ኃይል ምንም ጉዳት እንዳላደረሰ ሲያውቀው የፋኖ ኃይሎች እየፈረጠሙና እየደረጁ እንደመጡ ሲያውቀው ወደ እናት ድርጅቱ ለመመለስ ያደረገው ጥረት እንደሆነ ነገር ግን የፋኖ ኃይሎች ገና እነዚህ ሁለት ኃይሎች ከአማራ ፋኖ ህዝባዊ ድርጅት እንደተባረሩ በርካታ የፋኖ አደረጃጀቶች በሰሜን ሸዋ አካባቢ 2 አደረጃጀቶች አሉ። እንዲሁም በወሎ አካባቢ ያሉ አደረጃጀቶች አሁን ተሰብስበው እየተነጋገሩ ነው የሚገኙት። ለምሳሌ መሳይ በጣም የሚገርመው ነገር የአንድነት ኃይሉ አሁን እነዚህ ሰዎች ከሄዱ በኋላ እንኳን በአንድ ቀን ልዩነት እንኳን በጣም ከፍተኛ የሆነ ውይይት ተደርጎ ወደ መስማማት እንደደረሱ አሁን ዛሬ ማምሻውን የወጣው መረጃ ያመለክታል። እንግዲህ የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ ምክትል ሰብሳቢ እና ወታደራዊ አዛዥ ድርሳም ብርሃኔ፣ የአማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት እዝ አዛዥ ኮሎኔል ፋንታው ማቤ እንዲሁም በሶስተኛ ደረጃ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አርበኛ መከታው ማሞ በጋራ መክረው ወደ አንድነት መምጣታቸው እንግዲህ በኋላ በመካከላቸው ያለው ልዩነት ቴክኒካል የሆነ ወይም በጣም ተራ የሆነ ልዩነት መሆኑን ተነጋግረው ወደ አንድነት መጣው ያገዛዙ ጦር በጋራ ለመምታት ውይይት አድርገው ወደ ፍጻሜ እየደረሱ እንደሆነ ነው መረጃው የመጣ ያለው። ማስረሻ ሰጤ እንግዲህ ወደ መንግስት እጁን ሰጠ ተብሎ ከበሮ ሲመታ የዋለው የብልጽግና ደጋፊ አንድ ሰው ያው በየትኛውም የውጊያ ቀጠና ተዋግቶ የማያውቅ ሰው ልክ እንደ ትልቅ አመራር መረጃ ይዞ መጣ። መጀመሪያም እኮ ከሱ መረጃ ላለመስጠት ከፍተኛ ጥረት ሲያደርጉ የነበሩ ናቸው። ምናልባትም በትዕግስት ረጅም ጊዜ የጠበቁት እንጂ የድርጅቱን ሚስጥርም እኔ በእጁ ይኖራል የሚል እምነት የለኝም። እጅግ በጣም ተንከራቶ ደክሞ በጣም ለፍቶ የተመለሰ ነው። ምንም ውጤት ሳያመጣ የመጣ ግለሰብ ካልሆነ በስተቀር በፋኖች ላይ የሚያመጣው ጉዳት አለ ብዬ አላምን። መሳይ ከዚሁ ከአማራ ህዝብ ትግል ጋር በተያያዘ እንግዲህ በርካታ ነገሮች ይነሳሉ። አንድም የካፒቴን ማስረሻ ሰጤን ብልጽግናዎች ከዚህ በኋላ አንድ አጀንዳ ሊያራግቡና በከፍተኛ ደረጃ ሊጠቀሙበት የፈለጉት ፋኖች ከተለያዩ ኃይሎች ጋር ይሰራሉ፣ ከተለያዩ ኃይሎች ጋር በተለይም የአማራ ጠላት ከሆኑት ህወሓት ጋር ይሰራሉ የሚል ፋኖችን ከህዝቡ ልብ ውስጥ ለማስወጣት እንደ ትልቅ ሎተሪ የደረሳቸው ያህል ነው እየቆጠሩ ያሉት። ምናልባት በዚህ አንጻርም ቀደም ሲል ጠቅሶ ሊሆን ይችላል ፋኖች ግልጽ የሆነ ነገር ይዘው መምጣት አለባቸው። ከዚህ በኋላ መሽኮርመምም ሆነ መሸፋፈን የሚያስፈልግ አይደለም። ከሰማይ በታች በማንኛውም መንገድ ይህንን አገዛዝ ለመጣል የሚደረገውን ትብብርም ሆነ ግንኙነት ከፋኖ የሚጠበቅ ነው። አብይ አህመድ ቁጥር 1 የኢትዮጵያ
ጠላት ነው። ቁጥር 1 የኢትዮጵያ የብሔራዊ ደህንነት ስጋት ነው። ይህንን ለህዝቡ ግልጽ የሆነ ነገር አስቀምጦ ወደ ትግሉ ሙሉ በሙሉ መግባት ያስፈልጋል። ከዚህ በኋላ በመሽኮርመምና በመለማመጥ የሚሆን ነገር የለም። ኢትዮጵያ ከፍተኛ አደጋ ውስጥ ነው ያለችው። ጊዜ የለም። ከዚህ አንጻር የብልጽግና ዲጂታል ሰራዊት ተዘጋጅቶ ሱሪውን ታጥቆ ወገቡን አስሮ እየመጣ ነው ያለው። የማስረሻ ሰጤንም ሆነ ሌሎችን አጀንዳዎችን በማራገብና ፋኖን ከህዝብ ልብ ያስወጣልኛል ያላቸውን አጀንዳዎች ይዞ ሊመጣ እንደሆነ ሰምተናል። ከዚህ አንጻር ከፍተኛ የሆነ ጥንቃቄ ያስፈልጋል። በአንጻሩ ደግሞ ጉዳዩን ግልጽ በሆነ መልኩ ፋኖችም ወደ አደባባይ መጥተው አብይ አህመድ አገዛዝን ለመጣል አብረን እንሰራለን፣ አጠቃላይ የሀገሪቱን ሁኔታ ሆነ የአማራን ህዝብ ድል ዕጣ ፈንታ ግን ነገ ከነገ ወዲያ በህዝብ በሚመረጥ መንግስት የሚወሰንና የሚፈታ ነው ብለው አቋም ይዘው ወደ አደባባይ መውጣት እንዳለባቸው ይታመናል። መሳይ አንድ አባባል አለ፣ እረኛው ምታ መንጋው ይበተናል ይባላል። እረኛው አሁን የዚች ሀገር የበሽታዎች ሁሉ የስደቶች የሞቶች አጠቃላይ የቸነፈርና የመከራው እረኛ አብይ አህመድ ነው። ከአብይ አህመድ ውጪ ሌላ ጠላት ሊኖር ይችላል፣ ግን በቅድመ ተከተል ስናስቀምጠው ከፍተኛው ችግር የአንድ ግለሰብ ችግር ነው ወይም የአንድ ፓርቲ ችግር ነው። ሌላው በእርቅ በስምምነት በውይይት የሚፈታ ችግር ኢትዮጵያ እንዳለባት ሁላችንም እኮ እናምናለን። የአማራ ፋኖ ብሔራዊ ኃይል በተለይ በዘመቻ አደማሊ በወሎ አካባቢ በርካታ ወረዳዎችን በተቆጣጠረበት ሰዓት አንድ ቃል ሆኑ እኮ መንግስትና ማስረሻ ሰጤ አንድ ቃል ሆነው ተናገሩ። ምንድነው? ከትግራይ ኃይሎችና ከሻዕቢያ ኃይሎች ጋር በጋራ መቱና ለመንግስት ማስረሻ ደግሞ እኛ ከነዚህ ኃይሎች ጋር አብረን መስራት አንፈልግም፣ በበሰበሰ ቅንቡላ የአማራን ህዝብ ልንሸጠው አንችልም በማለት ትግሉን ለማኮሰስ ሌሎች ኃይሎች እጃቸውን እንዳስገቡበትና ትግሉ በአማራ ህዝብ ዘንድ ልብ ሙላት እንዳይፈጠር ለማድረግ እጅግ በጣም የማንቋሸሽና የማንቋሸሽ ስራ ሲሰራ እንደነበረ በሚዲያ ወጥቶ የመከላከያ ዩኒፎርም ለብሶ ነው ወጥቶ የተናገረው። ይሄ ትግሉ ወደፊት እንዳይገፋ ከልብ ሲመኝ እንደነበረ ነው አብዛኛው የአማራ ህዝብ የተረዳው። ስለዚህ የትኛውም አደረጃጀት ከአማራ ህዝብ በላይ ሊሆን አይችልም። ስለዚህ የአማራን ህዝብ ለማዳን ሲባል ህብረት ተፈጥሮ ይሄን ስርዓት ማስወገድ መቻል እንዳለብን ነው። ምክንያቱም ሰይጣን ከዚህ በላይ ምን ሊያደርግ ይችላል? 80 እናቶችን በዛሬው ዕለት በጃኖራ እና ባጅሬ ባሉ አካባቢዎች የፋኖ ሚስቶችና እህቶች ናቸው እናቶች ናቸው ብሎ በአንድ ትምህርት ቤት ላይ አስሮ እያስጮኸ እየገረፈ እየደፈረ ያለ መንግስት በሄደበት አካባቢ ከብትረኞችን በሙሉ እየገደለ ምላስ እየቆረጠ ጥርስ እየነቀለ ቆዳ እየገፈፈ ጡት እየቆረጠ ያለ መንግስት ሰይጣን የታይተ ነው? መች ዳርሰ ነው? መች ሰምተ ነው ሲናገር ከዚህ በላይ? ስለዚህ ይሄ ሰይጣናዊ አገዛዝ ከየትኛውም ኃይል ጋር ህብረት ተፈጥሮ መጀመሪያ መወገድ አለበት። ደግሞ ቀድሞ ነገር እኮ ራሱ ለምኖ እኮ ነበረ መንግስት በህወሓት ጦርነት ጊዜ ጦርነቱ ካለቀ በኋላ የህወሓት ኃይሎች ጋር ጠጋ ማለት ጀመረና እናንተ በፕሪቶሪያ ስምምነት የምትፈልጉትን ነገር እሰጣቸዋለሁ፣ ነገር ግን የአማራ ኃይሎችን ምቱልኝ ብሎ እኮ እሱ ለምኗቸዋል። እንዲህ ብለውት ነው እንጂ ህዝባችንን ከሞት ከአጠቃላይ ከስደት ከመዋረድ ለማዳን የፋኖ ኃይሎች ከኢትዮጵያ ወንድሞቻቸው ጋር በጋራ ይህን ስርዓት ለማስወገድ መጣር ነውር አይደለም። ከዚህ ስርዓት በላይ ለኢትዮጵያ ህዝብ ጠላት ስለሌለ ለወደፊቱም ከዚህ ስርዓት በላይ ጨካኝ አረመኔ ህዝብን የሚጠላ ሀገርን የሚጠላ የሚበትን ስርዓት የለምና አሁንም እነሱ ባሉት መጠን ልክ ሳይሆን አደረጃጀታቸውን አስፍተው ምናልባትም እነሱ ስላሉ ነው እንጂ ቀጠናዊው ራሱ አይደለም ትግራይ ህዝብና የአማራ ህዝብ የኦሮሞ ህዝብ አይደለም የኢትዮጵያ ጣፋንታ በሱዳን የሱዳን ጣፋንታ በጅቡቲ የጅቡቲ ጣፋንታ በኤርትራ የሚወሰንበት ቀጠናዊ ትስስር ያለው ሀገር በመሆኑ ይሄ ስርዓት እየቀጠለ የሚመጣ ከሆነ አይደለም ለአማራ አይደለም ለትግሬ ተሻግሮ ችግር የሚፈጥር ስርዓት ስለሆነ ይሄንን ስርዓት ተባብሮ ማስወገድ መቻል እንዳለበት ነው እንጂ የነሱ የሚዲያ ፕሮፓጋንዳማ ነገ ጠዋት እኮ ወጥቶ ይናገራል። ከዚህ በፊትም እኮ የኦሮሞ ነጻነት ሰራዊት ምክትል የአንድ አካባቢ ምክትል የነበረው ጃልተኝ የሚባለው ኃይል መጥቶ አቤት ሸኔ ያለቀለት የኦሮሞ ነጻነት ሰራዊት ተበተነ ተብሎ እኮ ተነግሮ ነበር። የኦሮሞ ነጻነት ሰራዊት አዲስ አበባ ፍንጫቸው ላይ እኮ ጥቃት እየፈጸመባቸው ነው። ስለዚህ አንድ ሳምንት ምናልባትም ግፋቢል የሁለት ሳምንት የሚዲያ ቀለብ ካልሆነ በስተቀር በትግሉ ላይ የሚያመጣው ወደ ኋላ ለመጎተት የሚችል አቅም የሌለው ሰው ነው አሁን ወደ ሀገር ቤት የመጣው። አማራ ክልልም ቆራጡ የሚባሉ ወደ ጎንደር አካባቢ በአመራርነት ተቀምጠው የነበሩ ኃይሎች እጅ ሰጠው ዛሬ የት ነው ያሉት? ጠፉ እኮ የሉም። ጠፉ። እነዚህ ኃይሎች
ሲጠፉ የፋኖ ኃይሎች ግን በየቀኑ እያበቡ እየደረጁ እየጎለበቱ አካባቢያቸውን እያቀኑ አመራር እየመረጡ ህዝባቸውን እያረጋጉ ጊዜያዊ መንግስት እየመሰረቱ እንቅስቃሴ እያደረጉ ነው የሚገኙት። ዛሬ ደግሞ እነሱ እንደሚሉት ሳይሆን የፋኖ ኃይል ዛሬ በዓለም አቀፍ ደረጃ እውቅና እየተሰጠው በርካታ የዓለም አቀፍ ሚዲያ ተነባቢ ጋዜጦች ሚዲያዎች ስለ ፋኖ ጽሁፎችን እያወጡ ነው። መሳይ ዛሬ ዘጋርዲያን ያወጣው መረጃ የፋኖ ኃይሎች ምን ያክል ጉልበት እንዳላቸው በአማራ ክልል ምን ያክል ቦታዎችን እንደተቆጣጠሩ የሚያሳይ መረጃ አውጥቷል። የመንግስት ኃይል ደግሞ በአማራ ክልል ምን እየፈጸመ እንደሆነ አስገድዶ እየደፈረ እንደሆነ ህጻናትን ለወታደር እያሰለፈ እንደሆነ የመንግስትን ወንጀል በማጋለጥ የፋኖ ኃይሎችን ጥንካሬና የሰከነ ወታደራዊ እንቅስቃሴ ደግሞ ዘግቦ በደንብ አርጎ አስፍቶ የመጣበትን መረጃ ነው ዛሬ ዘጋርዲያን ያቀረበው መረጃ። ስለዚህ የፋኖ ኃይሎች ከእንግዲህ በኋላ ተገፍተው የማይወድቁ ተራሮች ሆነዋልና አቅማቸው እየጎለበተ እንደሚሄዱ ነው መረጃዎች እያመላከቱ የሚገኙት። መሳይ ፋኖ ኃይሎች በየአቅጣጫው አንድነትን የመሰረቱ ወደ አንድ ስብስብ እየመጡ መሆናቸውንም እየገለጹ ነው። ወሎ አካባቢ የሰማነው ተስፋ የሚሰጥ ነገር ነው። የአማራ ፋኖ ብሔራዊ ኃይል ደቡብ ቀጠና የአሳምነው ጽጌ ዝም እንደዚሁ መግለጫ አውጥቷል። ትልቅ እርምጃዎች እየተወሰዱ ያሉት መጪው ጊዜ ከፋኖ ጋር ብዙ ነገሮችን የምንሰማበት እንደሚሆን ምንም ጥርጥር የለውም። በአንጻሩ አገዛዙ ከፍተኛ የሆነ መረበሽ ውስጥ ድንጋጤ ውስጥ እንደገባ ሰሞኑን አብይ አህመድ በሁለት ቀን በብሔራዊ ቴሌቪዥን ያቀረበው ዲስኩር በብዙ መንገዶች አገዛዙ ተስፋ መቁረጥም ድንጋጤ ውስጥም እንዳለ የሚያሳይ ነው ማለት የሚቻል ነው። እንግዲህ ጨርሰናል። የምጨምረው ከሌለ መሳይ እነሱ ብቻ እኮ አይደሉም። አሁን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ወታደራዊ አዛዡ እዛ አካባቢ ያለውን አንድነት በተመለከተ እኛ እየተነጋገርን ጨርሰናል፣ ውህደታችንን ጨርሰናል፣ ሁሉንም ዋጋ ከፍለን ከድሉ ጫፍ ላይ እንደርሳለን በማለት በአርዕስተ አንቀጽ የተሰናሰለ ባለ 2 ገጽ መግለጫ አውጥተዋል። ከዚህ የትግል ጫፍ ላይ ደርሰን ይህ ስርዓት እናስወግዳለን በማለት ትግሉ ዓለም አቀፍ እውቅና ድጋፍም እያገኘ መምጣቱን አስመልክቶ መግለጫ ነው የሰጠው። በአጠቃላይ በአማራ ክልል እየተፈጸመ ያለው ወንጀል ስርዓቱ የመሸነፍ ምልክት እያሳየ እንደሆነና የፋኖ ኃይሎች ደግሞ ጠንክረው እያጠቁ የሚመጡበት ጊዜ ቅርብ ነው ማለት ነው የምችለው። መሳይ በጣም አመሰግናለሁ። ያለው ሁኔታ እንከታተላለን። ማስረሻ ሰጠኝ ሰነድ አግኝተናል ብለው ሰፊ የፕሮፓጋንዳ ዘመቻ ለመክፈት ያገዛዙ የዲጂታል ሚሊሻዎች እየተዘጋጁ ነው ያሉት። እንግዲህ እናያለን። ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል ነው። እንደውም ፋኖች በይፋ ገልጸው ያለውን አጠቃላይ ሁኔታ ለህዝባቸው በማሳወቅ ትግሉን መስመር ይዞ ይህንን አገዛዝ ከማስወገድ ውጪ ምንም ምርጫ እንደሌለም ከሰማይ በታች ያለውን ሁሉ አማራጭ ትብብርን ተጠቅመው ይህንን ስርዓት ማስወገድ ምንም ምርጫ የሌለው ጉዳይ መሆኑን አውቀው ፋኖዎች ወደፊት መግፋት ነው ያለባቸው። ከዚህ አንጻር ፋኖችን አመራሮቻቸውን እያገኘን የምናነጋግራቸው ይሆናል። ለጊዜ በጣም አመሰግናለሁ። ለመረጃዎችም ለትንታኔዎችም በአንከር አድማጮች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።